እንደዛ የእውነት የሚኖር ከሆነ ማርያምን ገባለሁ። የእውነት እኔ አልችልም ብዬ ነው በቃ ሳልወድ በግዴ አንድ ዓመት የጨመረው ማርያምን ሳልወድ በግዴ አንድ ዓመት ጨመርኩ ማለት ነው። በምፈልገው ዓመት የለም እያሉሽ ነው ጌታ። የለም እኮ ለዚህ ነው በቃ መሄድም አልፈልግም። በቃ እድሜ ልጨርስ ነው። ሰው ጉዴ ነው እግዚአብሔር። እኔ ለምን እኔ እንዴት ነው እነዚህ ልጆች መጥላት የምችለውስ? ንገሩኝማ። ሀይሚዬ እንዴት ነሽ? ውዴ እንኳን አደረስሽ። አሸንዳ አብሮ አደረሰን። አንያሳ ኤልሳ ነው ትግረኛ ነው አይደለሽ? አሸንዳ ግን አዎ ትግረኛ ነው። በጣም ደስ ብሎኛል ዛሬ። ደስ ሲለኝ ያስታውቃል። እንደዚህ ሆና ስትመጣ ብዬ አላሰብኩም፣ ስለታመመች ማለት ነው። አይ ትላንትም እኮ የመርስ ምት ራሱ ስሰጥ ደስ ነው ያለኝ። መግቢያውን የሰራችው እስከ መጨረሻው ማለት ነው። በቃ እያንዳንዱን ሰዎች ደግሞ የሚገርም ነገር ያየሁት ነገር ምን ነው? ሜሽን አላደረገችም። አንዱ አፈቅረዋለሁ የተመታች እኮ ነው ሀይሚ። ሜሽን አላደረገችም ወደ ራሷ ግርም ብሎኝ። አፈቅረዋለሁ ሳውዲ ነው ያለችው። አንዷ ደግሞ እሱን በምፈልጊው መንገድ አግኝ እንጂ ፕሮጌ ምን አድርግት ሀይሚ ምን አድርግት ትያታለሽ፣ እሷን መንካት አትችይም ትላታለች። እሷ ቤት ገብቼ ሰምቼ በሳቅ በምኞት የሚኖሩ በረቤ ያልቀሏል። እንደነሱ አይነት እነሱ በምኞት ሲኖሩ ልጆቹ ወልደው ይገኛሉ። ጉዴ ነው። ገኒ ወይዬ ውዴ፣ እኔ ኢትዮጵያ ሄደ ነበር ማለት ነው 1 ወር ምናምን። ከዛ አይረሱም እሱማ አይረሱም። ብሩኬና ሀይሚ መርሳት አይችልም። እኔ ማርያምን እኔ ብዙ ጊዜ ተናግሬ ያውቃለሁ። 12 ሰዓት ድሮ በሚለቁበት ሰዓት ማለት ነው። ይሄ 12 ሰዓት አሁን እያወዛገቡ ነው የሚለቁት ቪዲዮ። ማርያምን ይኸው ዛሬ ኪዳነ ምሕረት ነው። ልክ 12 ሰዓት ቪዲዮ ሲለቀቅ ልጆች 2 ልጆች አለኝ ብያቸዋለሁ። እያወራዋቸው ከሆነ መብርሃንን ሴትዮዋ ጠራችን ብዬ ነው ልጆቼ ላይ የምዘጋው። ማርያምን ሴትዮዋ ጠራችኝ፣ ከ1 ሰዓት በኋላ ደውልላቸዋለሁ ከኦንላይን እንዳትወጡ ብያቸው ነው የምዘጋባቸው። ማርያምን ነው የምላቸው። እኔ አላቅም እንዴት መርሳት እንደምችል። እኔ ደግሞ ምን ያረኩ አሁን ድራማ ራሱ ድራማ ላይ ራስ ጠንካራ እናቴ በህይወት ነው ህይወት ታቋታላችሁ። ህይወት አሜሪካ ነው ያለችው። እሷ ናት ጥንካሬ የምትሆነኝ ብዙውን ጊዜ በውስጥ በቃ አይዞሽ በርቺ፣ አይደለም ስራ ነው እዚህ ጋር እናንተን ደግሞ ስራ ነው እያልኩ ግብጥ ብዬ እናገራቸዋለሁ። እኔም ከኋላ እኮ ብርታት የሚሆነኝ ሰው ስላለን። ማነው እሱ? ህይወት ታውቂያታለሽ? ህይወት እኔ ቤት ገብታ እንደውም አንዳንድ ጊዜ ስራ ያይች ትናገራለች። እሷ እኔ በቃ ብርታት የሆነች ማርያምን ይኖራታል እያልኩ ነው እኔ የምማምነው። በቃ ከዛ ስራ ነው ብዬ እዚህ መጥቼ እኔ ነገሮችን ቪዲዮዎችን እያየው እየገባኝ መጣ እንጂ ድሮ አልቃሻ የነበርኩት እኔ ነበርኩ። ከአልቅሻ ወተሽ ነው እንደ ዛሬ አብራሪ የሆንሹ እያሉኝ ነበረ ኮመንታተሮች ራሱ እና እንዴት እንደምረሳቸው አላውቅም። እና ደግሞ የኔ ጉድ ልንገርሽ ማለት ነው። ኢትዮጵያ ሄድኩ እናቴ ከ10 ዓመት በኋላ ነው ያገኘኋት። ከዛ 12 ሰዓት ስትሆን ሽንት ቤት ተደብቀ ነው ማየው። በቃ ሽንት ቤት ተደብቀ አይተወችም እንዲ ምናምን ይለኛል የኔ ቤተሰብ ማለት እመጣለሁ ያልኩ አይቼው ጨርሼ እወጣለሁ። ጉድ ነው። በስማ አይረሱም።
አይረሱም። እኔ ግን የሚረሱ አይመስለኝም። እግዚአብሔር ነው የሚያውቀው። ለምን ወጣሽ ኤልሳዬ? አስወጥቶሽ ነው። እኔ ግን የሚረሱ አይመስለኝም። ከዛ አንድ ወር ምናምን ሆነ። ለምን እንደዚህ ሽንት ቤት ትቆያለች ምናምን አለች። እህቴ ብሩኬና ሀይሚ ታውቂያቸዋለች ምናምን አልኳት። አላውቃቸውም ሳብስክራይብ አድርግልኝ ብዬ ከዛ አስተዋወቅኳት። ከዛ ሳብስክራይብ አደረገች ምናምን። የኔ ሰዎች ያውቃሉ እኔ እነሱን እንደምከታተል ሁሌ ያውቃሉ። ሁሌ እንደስለማይ አሁን ያውቃሉ። የኔ ሌላ ጊዜ ያውቁን ነበር። እንደውም ያኔ ልጅቷ ነፍሰ ጡር ነች ብላ የመጣች ጊዜ ነፍሰ ጡር ነኝ ብላ የመጣች ጊዜ ቪዲዮውን ያንን ሆስፒታል እንትን ሲያሳየዋት የነበረውን አሳየዋት ለሴትዬ። እነዛም ወዳቸው ልጅ በላያቸው ላይ መታ አንዷ ተሱ ላይ ነው ያረገዝኩት ብላ እንደዚህ ብዬ ነገርኳት። እግዚአብሔርን ነፍሰ ጡር አይደለችም ነው ያለችኝ ነበረ። እኔ ግን አላምን አልኩ እንጂ አይደለችም ነበር ያለች። እኔ አሁንም ትሁን አትሁን ምንም የማውቀው ነገር የለም፣ ግን ነፍሰ ጡር አይደለችም ነው ያለች። ማን? ሀይሜ ሴትዮዋ ያችኛው። ይቺ ምንድን ነው የተማን የተብየዋ? እየሩስ ነች። እየሩስ ሌላ እየደህና ነሽ? እኔ ውድ ኔትወርክ እያፈኩኝ ነው። አስወርዶች ነው የኔ ኔትወርክ እየቀሸባበረ ነው። እንዴት አየሽው? ያምራል ፎቶ ዛሬ ያምራል። ማርያም የዛሬው ደስ ይላል። ልብስ ሲያምር የሀይሚ ሌላ ወይ የኔ እናት እንዴት ናችሁ? ሁላችሁ ሰላም ናችሁ? ሰላም ነሽ? እንዴት ነሽ? አለሁልሽ አልሐምዱሊላህ። እንኳን አደረሳችሁ። እንኳን አብሮ አደረሰ። እንኳን አብሮ አደረሰ። ለእኛም ለአዲሱ ዓመት የሚያድርሰን አንድ ላይ። አዎ የሰው ልጅ ጤና ካለ ሁሉም ነገር እናያለን። ጤና ይስጠን ለሁላችንም። ዋናው ጤና ያኑረን። አሜን። የሚባለው እሱ ነው። የሚወጣች እና እንዴት ነው ዛሬ ፖስት የተደረገላችሁ? ደስ አላላችሁ? የኔ ስማርት ኧረ ምችት ይበላት። አሸንድዬ አሸንዶ ወይ እሷ ሁሌም ታምራለች ልክ እንደ አበባ። አፍቃሪዎች እየተቃጠሉ እሷ እያመር ባለች። እንግዲህ ያሳገኝ እንጂ ደግሞ ወደ ራሷ ሜሽ ማድረጓ ነው እኮ። የናቁኝ ቃል ተመልሶ ያንቃል አለ የአገሬ ሰው። ወደ ራሷ እኔ እኮ ነገሩ ቪዲዮውን የለቀቁት የእሷን ፕሮፋይል ያደረገችዋ ነች። እየሳቀች ነው የሚል አሻንጉሊት አሉ አይደለ? እሱ ላይ አድርጋ ነው የለቀቀችው ልጅቷ ማለት ነው። በነገራችን ላይ የሰው ልጅ እኮ የራስ ሀይር ነገር የሚያስብ ሰብ ሀይር ነገር መጥፎ ነገር በራሱ የማይደርስ ነገር በሰው መድረስ መመኘት ከባድ ነው ወላሂ። ምን አይነት ተረት አለ መሰለሽ? የቆጡን አወርዳለሁ ብላ ብቷን አለች የሚባል ነገር አለ። የሚቀርባት ሰው ወይ የሚፈልጋት ሰው ይኖራል። እቺ እነዚህ አፍቃሪዎች ተብዬው ማለት ነው። ግን እሱን እንዳታጣ የኛውን አገኛለሁ ብላ ማለት የተያዘውን እስቲ የራሱ እኔ ግን እኔ የሚገርመኝ ነገር ባለትዳርን ሰው እንዴት ሰው ይመኛል? እኔ አድርገዋለሁ ብሎ ሲመኙ ራሱ ይገርማሉ። ኧረ ከባድ ነው ወላሂ። አላህ ልቦና ይስጥን ለሁላችንም። አስቸጋሪ ነው። አዎ ልቦና ይስጣቸው። ግን በነገራችን ላይ የሰው ልጅ ከምንም በላይ የሰው ልጅ ወይ በቁመቱ ወይ በእድሜ ሳይሆን የሰው ልጅ አስተዳደጉ፣ አኗኗሩ ገብቶሻል። የሰው ልጅ ተቆንጥጦ ካደገ ስነ ምግባር ካለው ለራሴ ለምሳሌ ለራሴ ሀይር ነገር ማስበው ነገር ሀይር ነገር ማልመው ነገር የሰው ልጅም ሀይር ነገር መመኘት ነው።
የሰው ልጅ ከምንም በላይ አኗኗሩ፣ አስተዳደጉ በእህቱ በወንድሙ ተቆንጥጦ ያደገ ሰው፣ ስነ ምግባር ያለው ሰው፣ ስብዕና ያለው ሰው በቃ አዋዋሉ በእያንዳንዱ ነገር መስፈርት አለው። በእያንዳንዱ ነገር አግባብ አለው። ማንኛውም ነገር በአግባብ ሲሆን ነው። ግን አትፍረድ ይፈረድብሃል አለ የሀገሬ ሰው። በዚህ ሰዓት ማንኛውም ነገር ሀይር ነገር ማሰብ ነው። ወላሂ አሁን ሰዓት ኬር የሚያስባል ግን ኧረ ከባድ ነው ወላሂ እግዚአብሔርን አለ። ግን ባለፈው እስቲ የሰው ጭካኔ ጥግ የጭካኔ ጥግ አትረደኝ እባክህን፣ ለእናቴ አንድ ነኝ፣ ለእናቴ ላሳልፍላት ነው የመጣሁት እያለ ያረደው ሰው እኛ ሰው አለ እንዴ? ሰው መተዛዘን ዛሬ ጊዜ እሱማ ወላሂ ተከድኖ ይብሳል። ከባድ ነው። ኧረ በስመ አብ! እንደዚህ አይነት የጭካኔ ጥግ ማርያምን እናት እያለሁ ለእናቴ አንድ ነኝ እያለ እግዚአብሔር እኔ ኧረ በስመ አብ! ኧረ የሰው ልጅ ከምንም በላይ እህት ያለው ለምሳሌ እንደ ራሴ ልንገርሽ። ለምሳሌ እኔ ማናችንም እህት ወንድም አለ። የሰው ልጅ ከሰው አይደል የተፈጠረው ሳ ወለላ። ነገር ግን ወንድሜ ልክ እንደ አይኔ እንደማየው እህቴ ልክ እንደ አይኔ ማያት። በዙሪያ ያለው ሰው በቃ ሀይር ነገር ማሰብ ነው። ደግነት እኮ ለራስ ነው። የሰው ልጅ እኮ ከምንም በላይ ወይ ትልቅ ሰው ወይ ትንሽ ሰው ሳይሆን የሰው ልጅ ከምንም በላይ አስተሳሰቡ ነው፣ አኗኗሩ ነው፣ በእያንዳንዱ ነገር ማለት ነው። ግን የሰው ልጅ ከምንም በላይ ወላሂ ከምንም በላይ ኸይር ነገር እናስብ። ከምንም በላይ የሰው ልጅ ከሞተ ወዳ ነው ዋጋ የሚከፍለው ምናምን ይባላል። ወላሂ በቁሜ ያኔ በህይወት ያለ ሰው የሚጎዳ ስንት ሰው አለ። ለምሳሌ ስደት ያለ ሰው በብዙ ነገር ይፈተናል። ግን ያ ሰው ግን በብዙ ነገር እኮ ያሳይሻል። ያ ሰው ያኑረው እንጂ ገብቶሻል? ያኑረው እንጂ መጥፎ የተሰራበት ሰው ያሳየዋል። በሰፈሩት ቁና መሰፈር አይቀርም ይላል። ስለዚህ ያንን የእጁን ማግኘቱ አይቀርም እኮ በህይወት ካለ ያ የሰራው ስራውን ማግኘቱ አይቀርም። በሰፈሪ ቁና ይሰፍር ከባረ ጉራጌ ትክክል ነው ያልሽ። በአማርኛ ደግሞ በሰፈሩት ቁና መሰፈሩ አይቀርም። ትክክል አይዋ። ግን ያም ሆነም ይሄም ሆነም ወላሂ ላዚም እኔ ይቅርታ አድርግልኝና